ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች ዛሬ ደግሞ ከባለፈው የቀጠለውን የእንግሊዘኛ አናባቢዎች የሚለውን ቪዲዮ ነው የምናየው። በባለፈው ከሀ እስከ ቨ ያሉትን የእንግሊዘኛ አናባቢዎችን አይተን ነበር። ዛሬ ደግሞ ከተ ጀምረን እስከ ዠ ያሉትን ክፍል 2 የሆነውን ቪዲዮ እናያለን ማለት ነው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። መማር የምትፈልጉ ካላችሁ መደወል ትችላላችሁ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። ተከታተሉን። ቪዲዮ ማየት ጀምሩ፣ ላይክ አድርጉ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉን። እሺ፣ ርዕሳችን የሚሆነው የእንግሊዘኛ አናባቢዎችን ነው። እሺ፣ በባለፈው እንዳልነ የመጀመሪያ የእንግሊዘኛ አናባቢ ፊደሎች ለሁሉም ኢ ነው ብለናል። አናባቢዎች ማለት ነው። ተነባቢዎች ይለያያሉ ማለት አንድ ናቸው። ከመጀመሪያው ለሰባቱም ፊደል ተነባቢዎች አንድ ናቸው። አናባቢዎች ግን ለሁሉም ይለያያሉ። ለምሳሌ ለመጀመሪያው ኢ ነው፣ ለሁለተኛው ደግሞ ዩ ነው። እሺ ለሶስተኛው ደግሞ አይ ይሆናል ማለት ነው። ለአራተኛው ኤ፣ ለአምስተኛው ኢ፣ ለአምስተኛው እና ለአንደኛው በነገራችን ላይ አንድ ነው፣ ኢ ነው። ለአምስተኛ እና ለአንደኛ ፊደሎች አናባቢው ኢ ነው። እሺ ለስድስተኛ ደግሞ በባለፈው እንዳልነው የለውም፣ ተነባቢ ብቻ ነው እንጂ አናባቢ የላቸውም ብለናል ለስድስተኛ ፊደሎች። ለሰባተኛ ፊደሎች ደግሞ ኦ ነው ማለት ነው። እሺ አንድ ነገር ምን ልንገራችሁ፣ አናባቢዎች መጨረሻ ላይ ነው የሚመጡት። ተነባቢዎች ደግሞ መጀመሪያ ላይ የሚመጡት ተነባቢ እንላቸዋለን። ለምሳሌ እቺ ቲ አለች ከዚለኛ ተን ስናነብ ቲኢ ነው። ቲኢ እንደ ተ ስናነበው እሺ ቲ ማናት? ተነባቢ ብለን እንጠራታለን። ቲ ተነባቢ ናት። ኢ ደግሞ አናባቢ ናት። ስለዚህ ቲ ተነባቢ፣ ኢ አናባቢ ትሆናለች ማለት ነው። ስለዚህ ቲና ኢን ማን ብለን እናነባታለን? ተ ብለን እናነባለን ማለት ነው። እሺ ቀጥለን ደግሞ ቲዩን ደግሞ እንደ ቱ እናነባለን። ቲዩን እንደ ቱ። እሺ ቲአይ ደግሞ እሺ ቲ ብለን እናነባለን። ሶስተኛዋ የተፊደል ቲ። እሺ ታ ብለን ደግሞ የምናነበው ቲኤን ነው። ቲኤን እንደማን እናነባለን? እንደ ታ። እሺ ቲኢ ደግሞ እንደ ቴ ይነበባል ማለት ነው። ቲኢ እንደ ቴ። እሺ ቲ ብቻውን ከሆነ ደግሞ ማን ይሆናል? ት ይሆናል ማለት ነው። ት። እሺ ቲኦ ከሆነ ደግሞ እንደ ቶ እናነባዋለን ማለት ነው። እሺ ቲኦን እንደ ቶ። እሺ በመቀጠል ቀጥለን ደግሞ ቸን ነው። በቸ ደግሞ እሺ ተነባቢው የቸ ሲኤች ነው። ሲኤች ተነባቢ ነው። ኢ ደግሞ አናባቢ ነው ማለት ነው። ኢ፣ ዩ፣ አይ እና ኤ ኦ ሆኖ አምስቶች አናባቢ ናቸው እንላለን። ተነባቢዎች ደግሞ እሺ ለቸ ለምሳሌ ተነባቢው ሲኤች ነው። ሲኤች ኢ ደግሞ አናባቢ ሲሆን በአንድ ላይ ሲኤች ኢ ምን ይሆናል? ቸ ይሆናል ማለት ነው። ሲኤች ኢ ቸ። ሲኤች ዩ ደግሞ ቹ ይሆናል ማለት ነው። ሲኤች ዩ ቹ። እሺ ሲኤች አይ ቺ፣ ሲኤች አይ እንደ ቺ እናነባዋለን። እሺ ሲኤች ኤ ደግሞ ሲኤች ኤ እንደ ቻ እናነባዋለን። ሲኤች ኤ እንደ ቻ። እሺ ሲኤች ኢ ደግሞ እንደ ቸ። ሲኤች ኢ እንደ ቸ። እሺ ሲኤች ደግሞ ቺ ብለን እናነባዋለን። ቺ። እሺ ሲኤች ኦ ደግሞ እንደ ቾ ይሆናል ማለት ነው። እሺ ቾ፣ ሲኤች ኦ እንደ ቾ። እሺ በመቀጠል ወደ የ ደግሞ እሺ ዋይን እንደማን እናነባዋለን? እንደ የ። እንደ የ። ዋይ እንደ የ ነው የሚነበበው። እሺ አናባቢዎች በየሁሉም ከአንደኛ እስከ ሰባተኛ ይለያያሉ። እሺ ሲኤች ኢ ማለት ይቅርታ፣ ሲ ዋይ ዩ ዋይ ኢ፣ በጣም ይቅርታ ከዚህ ጋር። እሺ እያሳሳሷችሁ ነው መሰል እናንተ ሁላ።
ዋይ ኢ ዋይ ኢ እንደ የ እናነባዋለን። ዋይ ኢን እንደ የ። እሺ ዋይ ዩ ደግሞ እንደ ዩ ዋይ ዩ እንደ ዩ። እሺ ዋይ አይ ደግሞ እንደ ይ እናነባታለን። ዋይ አይ እንደ ይ። እሺ ያን ደግሞ ዋይ ኤን ደግሞ እንደ ያ እናነባዋለን ማለት ነው። እሺ ዋይ ኤን እንደ ያ ዋይ ኤ ያ ብለን እናነባዋለን። ዋይ ኢ ደግሞ እንደ የ አምስተኛው የ ማለት ነው። ዋይ ኢ እንደ የ ብቻውን ዋይ ከሆነ ደግሞ ይ ይሆናል ማለት ነው። ዋይ ብቻውን ይ ስድስተኛ ፊደል ይ ይሆናል። እሺ የመጨረሻ ዋይ ኦ ከሆነ ደግሞ ዮ እንለዋለን ማለት ነው። እሺ ይህን ካየን ቀጥለን ደግሞ በነ ለነ ደግሞ ተነባቢ የሚሆነው ኤን ነው። ኤንን እንደ ነ እናነባለን። ለነ ፊደሎች የምንጠቀመው ኤንን ነው። እሺ ኤን ኢ እንደ ነ እናነባዋለን። ኤን ዩን ደግሞ እንደ ኑ ብለን እናነባዋለን። ኤን ዩን ኑ ብለን እናነባለን። ኤን አይ ደግሞ ኒ ብለን እናነባለን። ኤን አይ ኒ ብለን እናነባለን። እሺ ኤን አይ ኒ ካልን እሺ ኤን ኤ ደግሞ ና ኤን ኤ ና። እሺ ኤን ኢ ደግሞ ኔ ብለን እናነባዋለን። እሺ ኤን ብቻውን ከሆነ ደግሞ ን ብለን እናነባለን ነው። እሺ ብቻውን ኤን ከሆነ ን እንላለን። እሺ ኤን ኦ ከሆነ ደግሞ ኤን ኦ ከሆነ ኖ ነው። ኤን ኦ ኖ። እሺ ወደ ሰባተኛ ፊደል ኤን ኦ ሆነ ማለት ነው። እሺ ቀጥለን ነን በዚህ ካየን ደግሞ ኘ ነው። እሺ ለኘ ደግሞ ተነባቢ የሚሆነው ጂኤን ነው። ጂኤን ነው የሚሆነው። ተነባቢው አናባቢዎች ደግሞ ለመጀመሪያ ፊደል ኢ ነው ብለናል። ጂኤንኢ እንደ ኘ እናነባለን። ጂኤንኢን እንደ ኘ እናነባዋለን። እሺ ጂኤንዩ ደግሞ እንደ ኙ ነው የምናነባው። እንደ ኙ እንደ ሁለተኛው ፊደል ማለት ነው። ኙ። እሺ ጂኤንአይ ደግሞ እንደ ኝ ጂኤንአይ እንደ ኝ እናነባለን። እሺ አራተኛ ፊደል ደግሞ ጂኤንኤ ነው። ጂኤንኤ ደግሞ እንደ ኛ ብለን እናነባዋለን። ጂኤንኤን ኛ ብለን እናነባዋለን ማለት ነው። እሺ ጂኤንኢ ደግሞ ኘ ነው። ለአምስተኛ ፊደል እና ለመጀመሪያ ፊደል አናባቢው ኢ ነው ብለናል። ይኸው እዚህ ላይ አምስተኛ ፊደል ኢ ነው። እዚህም ኢ ናት የመጨረሻዎች አናባቢ ናቸው ብለናል። እሺ ስድስተኛ ደግሞ ጂኤን ኝ እንላለን። ጂኤን ብቻውን ኝ ነው። እሺ የመጨረሻ ጂኤንኦ ደግሞ እንደ ኞ ነው የምናነበው። ጂኤንኦ እንደ ኞ ማለት ነው። እሺ አሁን ወደ አንም እንሄደው። አ ነው ተሌለው ትንሽ ለየት የሚልብን የአን ነኝ። እሺ የአ ደግሞ እሺ አን መቼም ኤን እንደ አ ነው የምናነበው። ኤ እንደ አ ይነበባል። እሺ ዩ ደግሞ እንደ ኡ ዩን ኡ ብለን እናነባዋለን። እሺ ከዛ ኢ ደግሞ ኢ ሶስተኛዋ የአ ፊደል ኢ ነው የምትባለዋ። ስለዚህ ኢን ለኢ እንጠቀማታለን። ኢ ብለን እናነባለን ማለት ነው። ኢን ስንጥፍ ለኢ ነው በቃ። እሺ ለአ ለአራተኛውም አ ደግሞ አ ነው። አሁንም ኤ ነው የሚሆነው። ለአ ኤ። ለአምስተኛው ደግሞ ለኤ ደግሞ ኢ ነው የሚሆነው። አሁን በድጋሚ ለኤ ኢ ይሆናል ማለት ነው። እሺ ለኢ ለስድስተኛው ፊደልም ኢ ነው የሚሆነው። እሺ ኢ ይሆናል ማለት ነው። ለመጨረሻው ለኦ ደግሞ ኦ ይሆናል ማለት ነው። እሺ ለኦ ኦ ነው። እሺ ከአ ፊደሎች እሺ ለመጀመሪያው እና ለአራተኛው
ኤ ይሆናል ማለት ነው። ለሶስተኛው፣ ለአምስተኛው እንዲሁም ለስድስተኛው ደግሞ ኢ ነው ማለት ነው። እሺ የሚለዩ ሁለተኛው ኡና እሺ ለኡ ዩ ነው። ለመጨረሻው ለኦ ደግሞ ኦ ነው ማለት ነው። እሺ ቀጥለን ደግሞ በከን እሺ ለከ ደግሞ ኬ ነው የሚያገለግለው። ኬ ተነባቢ ነው ማለት ነው ለከ። እሺ ኬኢን እንደ ከ እናነባዋለን። ኬኢ ከ። ኬዩ ደግሞ እንደ ኩ። ኬዩን እንደ ኩ። እሺ ኬአይ ደግሞ እንደ ኪ እናነባዋለን። ኬአይ እንደ ኪ። ኬኤ ደግሞ እንደ ካ እናነባለን። ኬኤ ካ ብለን እናነባዋለን። ይህን ደግሞ እሺ ኬኢ ደግሞ እንደ ኬ እናነባዋለን። ኬ ደግሞ ኬኢ። እሺ ክ ደግሞ ብቻውን ኬ ከሆነ ደግሞ ክ ብለን እናነባለን። ክ እሺ ኬኦ ከሆነ ደግሞ ኮ ብለን እናነባዋለን ማለት ነው። ኬኦ ከሆነ ኮ ብለን እናነባለን። እሺ በመቀጠል ሀ ነው የሚሆነው። ሀን ደግሞ እሺ ለሀ ደግሞ ልክ ለሀና ለሀመርኋ እንደተጠቀምነው ሀንም እንዲህ እናደርጋለን። እሺ የው ነው ከሀመርኋና ከሀሌታ ውሃ ጋር ተመሳሳይ ነው ማለት ነው። እሺ ኤች ኤ ከሆነም ሀ እንላለን። ኤች ዩ ደግሞ ሁ ነው። ኤች አይ ካልን ደግሞ ሂ። ኤች ኤ ከሆነ ደግሞ ሀ። እሺ ኤች ኢ ከሆነ ደግሞ ሄ እንላለን። ብቻውን ኤች ከሆነ ህ ነው። እሺ ሆ ደግሞ ኤች ኦ ይሆናል ማለት ነው። እሺ ሀን በዚህ ካየን ቀጥለን ደግሞ በወ ደግሞ እንይ እስኪ። እሺ በወ ደግሞ ለወ ደግሞ አናባቢ የሚሆነው አናባቢዎች ባይ ዘ ዌይ ይለያያሉ። ለአንደኛው፣ ለሁለተኛው፣ ለሶስተኛውም ተነባቢ የሚሆነው ለወ ደብሊው ነው። ደብሊው ለወ ተነባቢ ነው። እሺ ዳብሊው ኢ ካልን ወ ማለታችን ነው። ዳብሊው ኢ ካልን ወ። እሺ ዳብሊው ዩ ካልን ደግሞ ው ማለት ነው። እሺ ዳብሊው አይ ካልን ደግሞ ዊ ነው። ዳብሊው አይ ብለን ካልን ዊ እንላለን ማለት ነው። እሺ ዳብሊው ኤ ከሆነ ደግሞ ዋ ነው። ዋ ዳብሊው ኤ። እሺ ዳብሊው ኢ ካልን ደግሞ ዌ ነው። እሺ ለስድስተኛው ው ደግሞ ብቻውን ዳብሊው ው ለስድስተኛ ፊደል። እሺ ዳብሊው ኦ ከሆነ ደግሞ ለሰባተኛው ወ ይሆናል። ዳብሊው ኦ ካልን ደግሞ ወ ማለታችን ነው። እሺ በመቀጠል ደግሞ ዘ ነው። እሺ ለዘ ደግሞ ተነባቢው ዜድ ሲሆን እሺ ተነባቢው ዜድ ነው። አናባቢዎቹ የተለመዱ ተመሳሳይ ናቸው ለሁሉም። ለመጀመሪያው፣ ለሁለተኛው፣ ለሶስተኛው፣ ለአራተኛው፣ ለአምስተኛው ብለን ሰጥናቸዋል። ለአንደኛ ፊደል እና ለአምስተኛ ፊደል አናባቢያቸው ኢ ነው ብለናል። ለሁለተኛ ደግሞ ዩ ብለናል። ለሶስተኛ ፊደል ደግሞ አይ፣ ለአራተኛ ኤ፣ እሺ ለአምስተኛ እና ለአንደኛ ፊደል ኢ ነው ብለን አልፈናል። ለስድስተኞች ደግሞ የላቸውም። እንዲሁም ለሰባተኛ ደግሞ ኦ ነው ብለናል ማለት ነው። እሺ ዜድ እንደ ለዘ ተነባቢ ነው ካልን እሺ ዜድ ኤ ካልን ዘ ማለታችን ነው። ዜድ ኢ ኤ ሳይሆን ኢ ነው። ዜድ ኢ ካልን ዘ ማለታችን ነው። ዜድ ዩ ስንል ደግሞ ዙ ለማለት ነው። እሺ ዙ ስንል ዜድ ዩ። እሺ ዜድ አይ ደግሞ ዚ ነው። እሺ ዚ። ዜድ ኤ ደግሞ ዛ። እሺ ዜድ ኢ ካልን ደግሞ ዜ ማለታችን ነው። እሺ ዜድ ብቻውን ከሆነ ዝ ነው። ዝ ተብሎ ይነበባል ዜድ ብቻውን። ዜድ ኦ ደግሞ ዞ ብለን እናነበዋለን። እሺ የመጨረሻ ደግሞ ዠ ነው። በዠ እንየና እንጨርሳለን። ዜድ ኤች ለዠ ነው ተነባቢ ነው።
እሺ ዜድ ኤች ኢ ካልን ዜድ ኤች ኢ ካልን ዠ ማለታችን ነው። እሺ ዜድ ኤች ዩ ካልን ደግሞ ዡ እንለዋለን። ዡ ዜድ ኤች ዩ እንደ ዡ እናነባዋለን። እሺ ዜድ ኤች አይ ደግሞ እንደ ዥ እናነባዋለን። ዜድ ኤች አይ እንደ ዥ። ዣ ደግሞ ዜድ ኤች ኤ ነው። ዣ ዜድ ኤች ኤን እንደ ዣ። እሺ ዠ ደግሞ ዜድ ኤች ኢ ዜድ ኤች ኤ ደግሞ ዜድ ኤች ኢ ደግሞ እንደ ዠ። እሺ ዜድ ኤች ብቻውን ከሆነ ዥ ነው። ስድስተኛ ዥ። እሺ ዦ ደግሞ ዜድ ኤች ኦ ይሆናል ማለት ነው። ዜድ ኤች ኦ ከሆነ ዦ ይሆናል ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን ከምናስተማራቸው ትምህርቶች ውስጥ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር የምትፈልጉ ካላችሁ ደውሉ። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።